ሰላም ጤና ይስጥልኝ ቤተሰብ። ከዚህ በፊት ስለ ቴሌግራም እና ቴሌግራም ጋር የተያዙ የቴክኖሎጂ መረጃዎችን ወይንም የፕራይቬሲ እና ሲኩሪቲ ፕሮብለም ሶልቪንግ ቱቶሪያሎችን ሰርቻለሁ። እነዚህ ቪዲዮዎችን አይታችሁ ለምሳሌ ስለ ቴሌግራም ፕራይቬሲ እና ሲኩሪቲ በሰራሁት ቪዲዮ፣ ስለ ቴሌግራም ቻናል አከፋፈትና ሙሉ አጠቃቀም ስለሰራሁት ቪዲዮ፣ ስለ ቴሌግራም ግሩፕ አከፋፈትና ሙሉ አጠቃቀምን በተመለከተ በሰራሁት ቪዲዮ፣ ስለ ቴሌግራም ቦት እና ቴሌግራም ቦትን የቴሌግራም ቻናል እና የቴሌግራም ግሩፕ አድሚን በማድረግ እንዴት መጠቀም እንደምንችል የሰራሁትን ቪዲዮ መነሻ በማድረግ የተለያዩ ጥያቄዎችን ጠይቃችኋል። እኔም ደግሞ የተለያዩ ቪዲዮዎችን በተለይ ቴሌግራም ጋር የተያያዙ ጠቃሚ የሆኑ መረጃዎችን መስራቴ ይታወቃል። ስለዚህ እነዚህ ቪዲዮዎችን ተመልከታችሁ ብዙ ጥያቄዎችን ጠይቃችኋል። ለእያንዳንዱ ጥያቄ ምላሽ ከመስጠት ይልቅ የቴሌግራም ሙሉ ኮርስ መዘጋጀት ተሽሎ ስለተገኘ የቴሌግራም ሙሉ ኮርስ አዘጋጅተናል። ስለዚህ ይህን አሁን የተዘጋጀውን የቴሌግራም ኮርስ በትክክል ከተከታተላችሁ አንደኛ ቴሌግራምን አለምንም ችግር ወይንም ዊዛውት ኤኒ ፕራይቬሲ ኤንድ ሲኩሪቲ ፕሮብለምስ መጠቀም ትችላላችሁ። ሁለተኛ ቻናልን እና ግሩፕን በራሳችሁ አቅም ክሬት ማድረግና ፕሮፌሽናል በሆነ መንገድ ማኔጅ ማድረግ ትችላላችሁ። በሶስተኛ ደረጃ ቦትስን እና አውቶሜሽንን በራሳችሁ አቅም መጠቀም ትችላላችሁ። በአራተኛ ደረጃ ቻናልን ወይንም ግሩፓችንን ጤነኛ በሆነ መንገድ ማሳደግ እንችላለን። በአምስተኛ ደረጃ ቴሌግራምን ጀስት እንደ ሜሴጂንግ አፕሊኬሽን ሳይሆን የገቢ ማስገኛ ወይንም ገንዘብ ማግኛ መንገድ ማድረግ እንድትችሉ ያስችላችኋል ይሄ ቪዲዮ መጨረሻ ላይ ማለት ነው። ይሄ ሙሉ ኮርስ ለማን ሊሆን ይችላል የሚለውን ስናይ ደግሞ ፎር ሁም ዚስ ኮርስ ኢዝ ነምበር 1 ፎር ቢግነርስ፣ ለጀማሪዎች ሊሆን ይችላል። ለምሳሌ ኮምፕሊትሊ ለቴሌግራም አዲስ የሆነ ሰው ይሄን ቪዲዮ ካየ እርግጠኛ ነኝ ፕሮፌሽናል ሊሆን ይችላል። በሁለተኛ ደረጃ ኮንቴንት ክሬተርስ፣ አሁን ላይ ኮንቴንት ክሬት እያደረጉ ያሉ አሊያም ደግሞ ለወደፊት ኮንቴንት ክሬተር ለመሆን የሚፈልግ ሰው ካለ ይሄ ቪዲዮ በትክክል ይጠቅመዋል። እንዲሁም ተማሪዎች ቴሌግራም ቻናሎችን እና ቴሌግራም ፊቸሮችን በአግባቡ መጠቀም ከቻሉ በጣም ጠቃሚ ናቸው። እንዲሁም ደግሞ ቻናል አድሚን ለሆኑ ሰዎች የቴሌግራም ቻናል አድሚን ለሆኑ ሰዎች በጣም ጠቃሚ ነው ይህ ቪዲዮ። ቴሌግራምን እንደ ሜሴጂንግ አፕሊኬሽን ከመጠቀም አልፎ ገንዘብ ማግኛ መንገድ ለማድረግ ፍላጎት ላላቸው ሰዎች ይህ ቪዲዮ በትክክል ይሆናል ማለት ነው። ስለዚህ ቪዲዮን ለመከታተል እንዲመቸን ዘንድ ቪዲዮ ወይንም የቴሌግራም ሙሉ ኮርስ በ7 ምዕራፎች ወይንም ባይ 7 ፌዝስ ከፋፍለን እናያለን። ስለዚህ ጤና ይስጥልኝ የቴክኖሎጂ አፍቃሪዎች፣ ወደ ዋናው ቪዲዮ ከመግባታችን በፊት በጉባ ቴክ ዩቲዩብ ቻናል የሳይንቲፊክ እና የቴክኖሎጂ ውጤቶችን እንዴት መጠቀም እንዳለባችሁ በየወቅቱ ጥልቅና ወቅታዊ የሆነ መረጃ እንሰጣችኋለን። ስለሆነም በየጊዜው የምንጭናቸው የሀውቱ የሳይንስና የቴክኖሎጂ መረጃዎች እንዲደርሷችሁ ቻናላችን ሰብስክራይብ፣ ላይክ፣ ሼር እና ኮሜንት በማድረግ የቴክኖሎጂ ሰዎች እንድትሆኑ በአክብሮት እንጋብዛችኋለን። ስለዚህ በመቀጠል በ7 ምዕራፎች ምን ይዘቶችን እንደምንማርና ብሬክዳውን አድርገን በአውትላይን መልክ እንይ። በምዕራፍ 1 ቴሌግራም ራሱ ምንድን ነው የሚለው እናያለን። ቴሌግራም እንዴት ነው የሚሰራው የሚለው እናያለን። ቴሌግራም ከሌሎች አፕሊኬሽኖች እንደ ዋትስአፕ ያሉ አፕሊኬሽኖች በምንድን ነው የሚለየው የሚለው እናያለን። ቴሌግራም ከፍተን አካውንታችን በትክክል ሴትአፕ እናደርጋለን በዚህ ምዕራፍ ላይ። እንዲሁም አንዳንድ አስፈላጊ የሆኑ ፕራይቬሲ እና ሲኩሪቲ ሴቲንጎችን እናስተካክላለን። ቻትስ እና ሚዲያ ሴቭድ ሜሴጅስ እና ቴሌግራምን በኮምፒውተርና ሞባይል እንዴት መጠቀም እንደምንችል በዚህ ምዕራፍ ላይ እንማማራለን። ስለዚህ በዚህ ምዕራፍ ስለ ቴሌግራም ያለውን ኮንፊውዥን በማስወገድ ስለ ቴሌግራም ስትሮንግ የሆነ ፋውንዴሽን የምናስቀምጥበት ምዕራፍ ነው። ፌዝ 2 ወይንም ኢንተርሚዲየት ሌቭል ነው። በዚህ ክፍል የምናያቸው ነገሮች አንደኛው አድቫንስድ ፕራይቬሲ ኤንድ ሲኩሪቲ ሲስተሞች እናያለን። 2 ስቴፕ ቬሪፊኬሽን እንዴት እንደሚሰራ እናያለን። አክቲቭ ሲዥንስ የምንላቸውን እናያለን። ሲክሬት ቻትስ ቨርሰስ ኖርማል ቻትስ፣ ሲክሬት ቻትስ እና ኖርማል ቻትስ ምንድነው ልዩነቱ የሚለውን እናያለን። እንዴት ነው ሲክሬትሊ ቻት ማድረግ የምንችለው የሚለውንም በዚሁ እናያለን። እንዲሁም ቻት ፎልደሮችን አንድን ፋይል ወይንም አንድን መረጃ
በቴሌግራም ለማስተላለፍ ዊዛውት ሊሚቴሽን ወይንም አለገደብ እንዴት ነው ማስተላለፍ መላክ የምንችለው የሚለውን እናያለን በዚህ ምዕራፍ። እንዲሁም ደግሞ ሜሴጆችን እንዴት ነው ስኬጁል ማድረግ እንደምንችል በዚሁ በምዕራፍ 2 እናያለን። ስለዚህ በዚህ ምዕራፍ አብዛኞቹ ሰዎች ቴሌግራም ማስጠቀም የሚችለውን ያህል እየተጠቀምን እንዳልሆነ የምናውቅበት በጣም ጠቃሚ የሆነ ክፍል ነው ይህ ክፍል። ሶስተኛ ደረጃ ክሬተር ወይንም ቻናል ፌዝ ነው፣ ወይንም ደግሞ ቻናልን ክሬት አድርገን እንዴት ነው መጠቀም የምንችለው የሚለውን የምናይበት ነው። ስለዚህ እዚህ ጋር ምንድነው ፓወርፉል ይሆናል ቴሌግራም ባይተሰልፍ ሌቭል 3 ላይ ስንደርስ ወይንም ቻናል ፌዝ ላይ ስንደርስ በጣም ፓወርፉል ነው የሚሆነው። you will learn what channel are ቻናሎች ምንድናቸው፣ ቴሌግራም ቻናል ራሱ ምንድነው፣ what's the difference between ፐብሊክ እና ፕራይቬት ቻናል የሚባል አለ፣ ምንድነው ልዩነታቸው ፐብሊክ እና ፕራይቬት ቻናል የሚባሉ ቴሌግራም ቻናሎች የሚለው እናያለን። how to create professional channel from the scratch ፕሮፌሽናል የሆነ የቴሌግራም ቻናል እንዴት ነው ክሬት ማድረግ የምንችለው የሚለውንም እናያለን። how to schedule, how to post formats, how to scheduling, how to comment, how to analytics and how to get organic growth without fake members የሚለውንም በዚሁ ቻናል ነው የምናየው። ስለዚህ ይህ ምዕራፍ ወይንም ቻናል ሌቭል የምንለው ቻናል የሚጠቀሙት እንግዲህ ቻናል ፎር ዩቲዩበርስ ዩቲዩብ ለሚሰሩት ሰዎች፣ ለአስተማሪዎች ወይንም ትምህርት ለምትሰጡ ወይንም ቲዩቶሪያል ለምታዘጋጁ ሰዎች ወይንም ቲዩቶሪያል ለምታዘጋጁ ሰዎች እንዲሁም ኮንቴንት ክሬት ለምታደርጉ ሰዎች ዘ ፌዝ 3 ወይንም ክፍል ምዕራፍ 3 በጣም ወሳኝ የሆነ ክፍል ነው። በአራተኛ ደረጃ ደግሞ ግሩፕስ ኤንድ ኮሚኒቲ ማኔጅመንት እና ግሩፕ ሌቭል ማለት እንችላለን። ስለዚህ የቴሌግራም ግሩፕ ስለ ቴሌግራም ግሩፕ ጥልቅ የሆነ መረጃ የምንማርበት ክፍል ነው ይህ ክፍል። how to manage people የሚለውን እዚህ ላይ እንማራለን። ቴሌግራም ግሩፕስን እና ሱፐር ግሩፖች እንዴት ነው የሚሰሩ፣ የአድሚን ሮል ምንድነው፣ ፐርሚሽን ምንድነው፣ ሮልስ ምንድነው፣ የቴሌግራም ግሩፕ ሩል ህግ ምን ይመስላል፣ ዌልካም ሜሴጅን እንዴት አድርገን መጻፍ እንችላለን ቴሌግራም ግሩፕ ላይ እና ሞዴሬሽን እንዴት መጠቀም እንደምንችል እዚሁ ግሩፕ ላይ እናያለን። ስለዚህ you will learn also how to protect groups from spam scams እንግዲህ ከስካመሮች ግሩፓችን እንዴት ነው መጠበቅ የምንችለው and also ፌክ የሆኑ አካውንቶች ቴሌግራም ግሩፓችን ሃክ እንዳያደርጉ እንዴት ነው መጠበቅ የምንችለው የሚለውን በደንብ እናያለን። running group is not about adding people እንግዲህ ግሩፑን አሁን ስናደርግ ሰዎችን አድ ማድረግ ብቻ ሳይሆን አድ ያደረግናቸውን ሰዎች እንዴት ነው ማኔጅ የምናደርገው how to manage the people itself on the telegram group የሚለውን በዋነኝነት የምናይበት ክፍል ነው። በአምስተኛ ደረጃ ደግሞ ቦት እና አውቶሜሽን የሚሉትን ነገሮች እናያለን። ዲፈረንት ታይፕስ ኦፍ ቦት የተለያዩ ቦቶች አሉ አውቶሜሽን የሚሰሩ። ስለዚህ በዚህ ክፍል ላይ ቦት እና አውቶሜሽን በደንብ እንማራለን። you will learn how they work እንዴት ቦቶች እንዴት እንደሚሰሩ፣ ፕሮፌሽናል የሆኑ ሰዎች እንዴት ነው ቦትን በመጠቀም ጊዜያቸውን የሚቆጥቡት፣ እነዚህ ነገሮችን እናያለን። ፕሮዳክቲቭ ቦት የምንላቸው አሉ። የቦት አይነቶችን የጠየቃችሁ ሰዎች አሉ። ስለዚህ እዚህ ጋር ምላሽ ታገኛላችሁ። ቻናልስ እና ግሩፕ ቦቶችን እናያለን። ፋይል እና ፒዲኤፍ ቦት የሚባሉ አሉ። በጣም ጠቃሚ ናቸው። እነዚህ እናያለን። ፖልን እንዴት አድርገን ክሬት እንደምናደርግ እናያለን። አውቶሜሽን ቱልስ ሰዎች እናያለን። ቴሌግራም ቦት ሴኩሪቲ እና ሪስኮችን እናያለን። ሶ እዚህ ደረጃ ላይ የደረሳችሁ ሰዎች ወይንም ቴሌግራም ቦት እና አውቶሜሽን መጠቀም የምትችሉ ሰዎች ሙሉ በሙሉ ቴሌግራም ከአፕሊኬሽን ቶታሊ ወደ አንድ መሳሪያ ይቀየራል። ስለዚህ it is very powerful at this level። ሶ በዚህ ሌቭል ላይ ይሄንን እንማራለን። ምዕራፍ 6 የምንማረው ቴሌግራምን ግሩፕን ክሬት ማድረግ ችለናል። ቴሌግራም ቻናል ክሬት ማድረግ ችለናል። ቴሌግራም ቦትም ክሬት ማድረግ እንችላለን። ስለዚህ በስድስተኛ ደረጃ ክሬት ያደረግነውን ቻናል እንዴት ነው ሞኔታይዝ የምናደርገው፣ እንዴት ነው ወደ ቢዝነስ የምንቀይረው የሚለው እናያለን። ሶ ሌጋል በሆነ መልኩ ሞኔታይዝ የምናደርገው እንዴት ነው የሚለው እናያለን። ቴሌግራም አዶች እና ስፖንሰርሺፕ ወርክ እንዴት እንደሚሰሩ እናያለን። ቴሌግራም አፕሊኬሽን በመጠቀም እንዴት ዲጂታል ፕሮዳክቶችን ሴል ማድረግ እንደምንችልና እንዴት መጠቀም እንደምንችል እናያለን። ራኒንግ ክላስስ ወይንም ማስተማር እንዴት እንደሚቻል ቴሌግራም በመጠቀም እናያለን። ቴሌግራምን ለቢዝነስ እና ለካስተመር ሰፖርት እንዴት መጠቀም እንደምንችል የምናይበት ሌቭል ነው ይሄ ምዕራፍ 6 ወይንም ሞኔታይዜሽን ኤንድ ቢዝነስ ሌቭል የምንለው ማለት ነው። ይሄንን እንማራለን። ምዕራፍ 7 አድቫንስድ ወይንም ፕሮፌሽናል ሌቭል ይባላል።
ምዕራፍ 1 እስከ ምዕራፍ 6 ከደረሳችሁ በኋላ እንዲሁም በመጨረሻ ቴሌግራም ኤፒአይ ኮንሴፕቶችን እንረዳለን። ኤፒአይ ኢት ኢዝ ቴሌግራም አፕሊኬሽን ፕሮግራሚንግ ኢንተርፌስ ማለት ነው። ስለዚህ እንዴት ነው ቴሌግራም የሚሰራው የሚለውን በደንብ እናያለን። ኤፒአይ የሚባል እሱ ነው። ሶ በዝርዝር እያንዳንዱን እናያለን። ኦኬ፣ ስለዚህ በዚህ መሰረት ይህን ኮርስ እንሸፍነዋለን። እያንዳንዱ ሰው ኮንክሬት የሆነ ናውሌጅ ስለ ቴሌግራም ይኖራል ማለት ነው። ስለዚህ እያንዳንዱ አሁን የዘረዘርነው ቶፒክ እያንዳንዱ ስለ ቴሌግራም በተመለከተ እያንዳንዱ መረጃ እያንዳንዱ የምትፈልጉት ፊቸር ይዘረዘራል፣ በዝርዝር ይጫናል። እያንዳንዱን ነገር ትማራላችሁ፣ በተግባር እናያለን። ሶ ኤቭሪቲንግ ኢን ዚስ ኮርስ ኢዝ ቤዝድ ኦን ሪል ዩዜጅ፣ ትክክለኛ የሆነ አጠቃቀም ላይ ትክክለኛ የሆነ ምሳሌዎችና ትክክለኛ የሆነ ኤረሮች ላይ መሰረት በማድረግ ትምህርታችን እንማራለን። ስለዚህ ቴሌግራምን በትክክል ማስተር ወይንም መማር ከፈለጋችሁ ቻናላችንን ሰብስክራይብ በማድረግ ቴሌግራም እንዴት እንደሚሰራ ፓርት 1 ብለን እንጀምራለን። እስከ መጨረሻው እያንዳንዱን ቪዲዮ እንጭናለን። አሁን ወደ ፓርት 1 እንሂድ።